መጽሐፈ ዮዲት ምዕራፍ 7 ሆሎፎርኒስም ወደ ቤጤልዋ ይጓዙ ዘንድ ቀድሞውም ወደ ተራራው ይሄዱ ዘንድ የእስራኤልንም ልጆች ይዋጓቸው ዘንድ ከእርሱ ጋር የተሰለፉ ወገኖችና ጭፍሮቹን ሁሉ በማግስቱ አዘዛቸው። በዚያም ቀን የጽኑ አርበኞች የሆኑ ኃይለኞች ሰዎች ሁሉ ወረዱ። እነዚያም ጓዝ ከሚጠብቁ ካልከበቡ ከብዙ አርበኞች ሰዎች በቀር 17,000 እግረኞች 1,000 ከ2,000 ፈረሰኞች ናቸው። በቤጤልዋ አጠገብ ባለች በአውሎኒያ በውሃው ምንጭ ዘንድ ሰፈሩ። የሰፈራቸውም አቆልቋዩ እስከ ቤጤልምና እስከ ዶታይም ድረስ ወረዱ። ወደ በአዴሬም አንጻር ካለ ከቤጤሌዋ እስከ ቅያስም ድረስ ደረሰ። የእስራኤልም ልጆች ብዛታቸውን ባዩ ጊዜ ፈጽመው ደነገጡ። እርስ በርሳቸውም እሊህ ሰዎች ዛሬ ምድርን ሁሉ ሸፍኗታል፣ ደጋም ቢሆን ቆላም ቢሆን ብዛታቸውን የሚችል የለም ተባባሉ። ሁሉም መሳሪያቸውን ያዙ፣ በአምባቸውም እሳት አነደዱ። በዚያች ሌሊት ሁሉ ሲጠብቁ አደሩ። በሁለተኛውም ቀን ሆሎፎርኒስ በቤጤሌዋ ባሉ በእስራኤል ልጆች ፊት ፈረሶቹን ጫነ። የአምባቸውን ኮረብታ ያዩ ዘንድ የውሃቸውን ምንጭ ይከቡ ዘንድ በዚያም እንዳይደርሱ ይቀድሟቸው ዘንድ አርበኞች ሰዎችም ይከቡ ዘንድ ጉበኞችን ላኩ። እርሱም ከሰራዊቱ ጋር ፈጥኖ ሄደ። አርበኞች የሆኑ የኤሳው ልጆች አለቆችም ሁሉ የጰራሊያ መኳንንትና የሞአብ ወገኖች ሹማምንት ሁሉ ወደ እነሱ መጡ። በሚኖሩባቸውም በኮረብቶቻቸውና በአምባዎቻቸው ነው እንጂ እነዚህ የእስራኤል ልጆች ወገኖች የሚታመኑ በጦራቸው አይደለምና በሰራዊትህ ጥፋት እንዳይደረግ አቤቱ ቃላችንን ስሙ አሉት። ለአምባቸውም መውጫ የላቸውምና አቤቱ አሁንም በሰልፍ ስርዓት አትዋጋቸው፣ ከሰራዊትህም አንድ ሰው እንኳን የሚሞት የለም። ነገር ግን ከሰራዊት ጋር ጠብቃቸው። በቤጤሌዋ የሚኖሩ ሰዎች ሁሉ ብዙ ውሃ ይቀዳሉና አሽከሮችህና የሰራዊትህ አርበኞች ሁሉ ከተራራው በታች የሚፈልቅ የውሃቸውን ምንጮች ሁሉ አጽንተው ይጠብቁ። ከዚያም በኋላ ውሃ ጥም ይገላቸዋል፣ አገራቸውንም ላንተ ያስገዛሉ። ሰራዊቶችንና እኛም ለአምባቸው ቅርብ ወደ ሆነ ቦታ ወደ ኮረብታቸውም ራስ እንወጣለን። ከአምባቸውም አንድ ሰው እንኳን የሚወጣ እንዳይኖር በዚያ ሰፍረን እንጠብቃቸዋለን። ሳይዋጓቸውም እነርሳቸው ልጆቻቸውና ሚስቶቻቸውም በረሃብ ይጠፋሉ፣ በአገራቸውም ጎዳና ይወድቃሉ። ከድተዋልና በፍቅርም አልተቀበሉህምና ጽኑ በቀልን ትበቀላቸዋለህ አሉት። ቃላቸውም በሰራዊቱ ሁሉና በሆሎፎርኒስ ፊት ደስ አሰኘ። እንደ ተናገሩም ያደርጉ ዘንድ አዘዘ። የአሞን ልጆች ሰራዊትም ተጓዙ። 5,000 የሚሆኑ የናቡከደነጾርም አሽከሮች ከነርሳቸው ጋር ነበሩ። በአውሎኒስም ሰፈሩ። የእስራኤልን ልጆች ምንጫቸውንና ውሃቸውን አስቀድመው ጠበቁ። የአሞንና የኤሳውም ልጆች ወጥተው በዶታይም አንጻር ባሉ ተራሮች ሰፈሩ። ከነርሳቸውም በኩር ወንዝ ባለ በኩሲ አጠገብ በኩል ባለ በኤቄሬቢን አንጻር ወዳለ ወደ ኤጵልዮጤንና በግራ በኩል ወዳሉ ወደ ምዕራብ ሰዎችን ላኩ። የቀሩት የፋርስ ሰራዊቶች ግን በምድረ በዳ ሰፈሩ፣ በአገሩም ሁሉ አደሩ። ከዚያም በኋላ ጓዛቸውን ከነርሳቸውም የሚበዛ የሌላ ሰራዊታቸውን ብዙ ገንዘባቸውን አጓዘ። ጠላቶቻቸው ስለከበቧቸው
ከመካከላቸውም መውጫ ስለሌላቸው ሰውነታቸው አእምሮዋን አጥታለችና የእስራኤል ልጆች ወደ ፈጣሪያቸው ወደ እግዚአብሔር ጮኹ። የናቡከደነፆርም አሽከሮች ከሰራዊታቸው ሁሉ ጋር አርበኞቻቸውም በፈረሶቻቸውና በሰረገላ ላይ የተቀመጡ ሰዎች ከበዋቸው 7 ቀን ተቀመጡ። በቤጤልዋ የሚኖሩ ሰዎችም በቃቸው፣ ያለ ውሃቸው ሁሉ አለቁ። የሚጠጡት ለ1 ቀን የሚጠግባቸው ውሃ የላቸውም። በመስፈሪያ ወደ መጠጣትም ተመለሱ። ሚስቶቻቸውና ልጆቻቸው ጎልማሶቻቸውም ተጨነቁ፣ በውሃ ጥም አለቁ። በአገር አደባባይ በበሩም ጎዳና ይወድቃሉ። ከዚህ በኋላ ኃይል የላቸውም። ሕዝቡ ሁሉ ወደ ኦዚያን ተሰበሰቡ። ጎልማሶችና የአገር አለቆችም ልጆችና ሴቶችም ተሰብስበው ወደ ኦዚያን ሄደው ቃላቸውን አሰምተው ጮኹ። ባለቆቻቸውም ሁሉ ፊት በእኛ ታላቅ ግፍ ታደርጉ ዘንድ ከናቡከደነፆር አሽከሮች ጋር በፍቅር በጎ ነገር ባልተናገራችሁ በእኛና በእኛ መካከል እግዚአብሔር ይፍረድ። አሁንም የሚረዳን አጥተን በፊታቸው በውሃ ጥም በጽኑ ጥፋት እንጠፋ ዘንድ እግዚአብሔር በእጃቸው ጣልን አሉ። አሁንም ተገዙላቸው፣ አገራችሁንም ሁሉ አስገዙላቸው። ይበርብሩን ዘንድ እንገዛላቸውም ዘንድ ሰውነታችን ትድን ዘንድ የልጆቻችንን ሞት በዓይኖቻችን እንዳናይ ይሻለናልና። የሆሎፎርኒስ ወገኖች ሰራዊቱም ሁሉን ይበርብሩ፣ የልጆቻችንና የሚስቶቻችን ሰውነት አልቃለችና። እነሆ ምድርና ሰማይን እናሰማባችኋለንና በዚች ቀን ዛሬ ይህንን ነገር እንዳታደርጉ እንደ አባቶቻችን ኃጢአትና እንደ ኃጢአታችን የሚፈርድብን ፈጣሪያችን የአባቶቻችን ፈጣሪ ነው። በወገኖቻቸው መካከል ጽኑ ልቅሶ ተደረገ። ሁሉም አንድነት አለቀሱ፣ ቃላቸውንም አሰምተው ወደ እግዚአብሔር ጮኹ። ኦዚያንም ሁል ጊዜ በመከራው የሚጥለን አይደለምና ፈጣሪያችን እግዚአብሔር ቸርነቱን እስኪመልስልን ድረስ ወንድሞቻችን እመኑ። ዳግመኛም 5 ቀን መከራውን ታገሱ። እነዚህ 5 ቀኖች ካለፉ በኋላ ረድኤቱን ካላደረገልን እንደ ተናገራችሁት እናደርጋለን አላቸው። ወንድሞቹንም በከተማዋ ባገራቸው ግንብና በአምባው ላይ በተናቸው። ሄደውም ልጆቻቸውን ሚስቶቻቸውን አሰናበቱ። እነርሳቸውም ፈጽመው ባገር የተጨነቁ ናቸው።